ሽንት ቤቷ በር ላይ ስትገባ ስትል እንድንታያት መጥቶ ዝጋው ቁጥ ይሄን ቀን እንዳውጣ አያችሁት አይደል? እዚህ ላይ በነገራችን ላይ ቀለል ያለ ነገር አይታችሁ ማታስተውሉት ልብ ማትሉትን ነገር ልንገራችሁ። ብዙ ጊዜ በቤታችሁ ውስጥ የማይጠፉ ጥፉ ቢባሉም የማይጠፉ ሄዱ ቢባሉም የማይሄዱ ተባዮች፣ ትንንሽ አውሬዎች፣ ነፍሳቶች ከቤታችሁ የማይጠፉ ከሆነ የሰላቢ መተት ወይም ደግሞ መተት ሲኖር ነው። በነገራችን ላይ መተት የተደገመበት ሰው ወይ ደግሞ የሰላቢ መተት ያለበት ሰው ከቤቱ አይጥ አይጠፋም። እንሽላሊት፣ እንቁራሪት፣ በረሮ፣ በጣም ብዙ ነፍሳት በቃ መድኃኒት ብታበሉ ፍሊት ብትነፉ አይጠፉም፣ አይሄዱም። በተለይ የሰላቢ መተት ቤት ውስጥ ካለ ቤታችሁ የሀይጥ መራቢያ እስኪመስል ድረስ ያስቸግራችኋል። እንደውም አይጡን ያጠፋል ተብሎ የሚሰጣቸው መድኃኒት ማደለቢያ ሆኗቸው ይራቡበታል፣ አይጠፉም። ይሄ እንግዲህ መተት ቤት ውስጥ ሲደገም የሚታዩት እንስሳት ነው። እናቷም ሁልጊዜ በሌባ ይዘረፋሉ። እቤታቸው ውስጥ ሁልጊዜ እቃ እንደጠፋ እንቅልፋቸውን ተኝተው የቤቱ እቃ ጥርግ ተደርጎ ሲወሰድ አልነቁም። የአባቷ ቤት በፊት እንግዲህ እዛ ቤት እያለች ማለት ቤተሰቦቹ ቤት እያለች ምንድነው ተብሎ ሲጠየቅ ንስሐ አባትም ሌሎችም ሰዎች ሲጠየቅ አው በአሸዋ ላይ አንደርቢ የሚባል ነገር ድግምት አለ። ሌቦች ከልከሌዎስ የሚባለው መንፈስ ይዋረሱና የመቃብር አፈር ያስደግሙና ወይም አሸዋ ላይ ያስደግሙና የቤት ጣራ ላይ ይበትናሉ። ከዛ በኋላ ቤት ውስጥ ያሉ ሰዎች እንቅልፋቸውን በዛው ነው የሚተኙት። ማለት ተኝተዋል፣ ግን በዛው ዱካክ ይለቅባቸዋል፣ እንዳይነሱ ይጫናቸዋል። ያልተኛም ካለ እንኳን ባለበት ነው ሸርተት ብሎ የሚተኛውና ይሄን አሸዋ ከበተኑ ከ10 ደቂቃ በኋላ ነው ሌቦቹ የሚገቡት። ያልተኛ ካለ እንዲተኛ ተጣድፎ ነው የሚተኛው። ቶሎ ቶሎ መተኛት የሚባል ታውቃላችሁ? አሁን ተኝታችሁ ለምሳሌ ቶሎ ቶሎ ልተኛ ብላችሁ ትተኛላችሁ። ከልከሌዎስ ወይም አንደርቢ ግን ቶሎ ቶሎ ያስተኛል ማለት ነው። ያ በቃ ስራ ይዛችሁም ከሆነ ሊጥ እያቦካችሁም ከሆነ እንጀራ ይጋገረችም ከሆነ ጥፍጥፍት አድርጋ ሄዳለች ትላለች ማለት ነው። ቶሎ ቶሎ መተኛት። አንዳንድ ጊዜ እንትኖች ያስቁኛል ሁኔታዎች ማለት ነው። እንዴት እንደመጣልኝ የራሱ አላውቅም። ቶሎ ቶሎ መተኛት እስቲ አስቡት። ከባድ ነው አይደለ? ደህና ነቃ ብሎ ቁጭ ብሎ የነበረ ሰው ድንገት እንቅልፍ ይዞት ልብልም ብሎ ሲተኛ እና እንደዚህ ታድርጎ ቤታችን ተዘርፏል አለች። ደሞዝ ተቀብሎም ሲመጣ አባቴ ብቻ በአጠቃላይ የሌባ መንፈስ እኛ ቤት ውስጥ እድሜ ልክ እንዳሰቃየን ነው አለች። ይስባል አለች። አሁንም ይሄ ነገር ገጠመኝ። ጎረቤቴዎች የሆኑና ይሄ ነገር እንዴት ሊሆን ቻለ ብላ ስታጣራ ስትጸልይ ስትሰግድ ነው የቆየችው እኔን እስክታገኘኝና ስልኩን አንስቼላ ስደውልላት ታሪኳን ስለ ባለቤቷ ስትነግረኝ ባለቤቷም ልክ እንደዚሁ ደግሞ ይሄ ነገር ገጥሞታል። እሷን ካገኛት በኋላ ነው ታዲያ እሷን ካገኛት በኋላ ነው ይሄ ነገር የገጠመውና እዛ ውጭ ሀገርም መኪና የተወሰደብኝ ይላል፣ ንብረት ተዘረፍኩ ይላል፣ ዕቃ ጠፋብኝ ይላል። እና ይሄ ነገር ከአባቴና ከእናቴ ቤት ይዤ የወጣሁት እዚህም ደግሞ መጥቶ እንደገና ወደ ባለቤቴም ደግሞ በዝሙት ምክንያት እንግዲህ አብሮ ይተኛሉ አይደል? በነገራችን ላይ በሩካቤ በወሲብ በሴክስ በዝሙት ምክንያት መንፈስ ይተላለፋል ብዬ ደጋግሜ የምናገረው ይሄ ነው። ማን እንደሆነች ማታቋት ማን እንደሆነ ማታቋት ሰው ጋር ስትተኙ የዛን ሰው አቅሉን መቅኔውን ሁሉ ነገሩን ነው የምትወስዱት። እንደገናም ደግሞ የእናንተም ይወሰዳል። መዋዋስ ማለት ነው። መንፈስ ትሰራረቃላችሁ። ችግር ካለበት ሱስም ችግር ያለበት ምንም ከሆነ በዛው ልክ ነው ያንን የምትወሳሰዱት። በጣም የሚገርማችሁ ነገር የመናበብ ነገር አለ። እቤት ቁጭ ብሎ ስልክ ቴክስት ሲያደርግ እያሰብኩህ ደወልክ ትለዋለች ወይም ይላታል። በቃ ብቻ ተረድታችሁኛል። የዚህ አይነት ነገር ነው ባለቤቷ ላይ ያየችው። አሁን እሷ ብቻ ላትሆን ትችላለች። አንዳንድ ጊዜ ኮንዶሚኒየም ላይ ሌቦች ተደራጅተው በአንድ ላይ ይኖራሉ። ስንት ናቸው ስላት ስለነገረችኝ ነው የኔ የጠረጠርኩትና እውነትህን ነው አለችኝ። አዎ ጸሎት አድርጌበታለሁ። 7 ቀን ሱባኤ ያዘችበት። 7 ቀን ሱባኤ ስትይዝ ያን በር ሲቆረቁሩ እንደነበረው ሁሉ አሁንም አየች። በሩ ክፍት ሆኖ ተኝታ ሶፋ ላይ ግር ብለው ገብተው ቤቱን አይተው ፈልገው አጥተው ይመለሳሉ። አይታያቸውም፣ ተደፍኖባቸዋል።
እና ስልክ እኮ አለ ይኸው ጠረጴዛ ላይ አትወስዱትም ትላቸዋለች። አያዋትም። እሷን ሶፋ ላይ መተኛቷንም አያውቁም። እና ተነስታ ቁጭ ብላ እንዴት ነው አያዩኝም እንዴ? እቃ የሚዘረፍም ብርም አለ ሁሉም አለ፣ እንዴት አይዘርፉም? ምንም ነገር አይታያቸውም እንዴት? እና መሪዋ ማናት? ሴቷ ነች ከፊት የምትመራው። ይሄ ነገርማ አንድ ነገር አለ ትልና ሁሉም ሌባ መሆናቸውን አውቃለች፣ አረጋግጣለች። ቀስ እያለች እያንዳንዳቸውን መቀየር እንዳለባት ትማራለች። እና በርቺ፣ ለዘበኛም መናገር ካለብሽ ተናግረሽ ማስወጣት ትችያለሽ። መለወጥም ያንቺ ጀግንነት ነው። እኔ ልረዳሽ የምችለው ነገር ካለ ንገሪኝ ስራት ጊዜ አንዳንድ ነገሮች እጠይቅሃለሁ፣ ትመልስልኛለህ። አመሰግናለሁ። አንተም ማገዝ አለብኝ። እዚህ ውስጥ አንተን እንድትገባ እንዲያውም አልፈልግም። ይሄን ነገር እኔም ተወጥቼው ገጠመኝ ይዤ ነው የምመጣው አለች። ታዩ ገጠመኝ የሚለውና የሰዎች ህይወት ይቀየርና እግዚአብሔር ይለውጣቸው አልኳት። ከዛ ረሳኋት፣ ተለያየን። በቃ ማለት ከተደዋወልን ቆየን 7 ወር 8 ወር እና ይቺ ልጅ ምንድን የጠፋች ብዬ ስልኳን አጋጣሚ ወረ ማስታወሻ ላይ አግኝቼው ነበርና ሌቦችን ልትቀይር የተዘጋጀች ብዬ ጽፌዋለሁ አጀንዳዬ ላይ። ገርሞኛል ራሱ የነገረችኝ ነገርና አጀንዳዬ ላይ ጽፌው አሁን ከስንት ጊዜ በኋላ ማለት ነው ሰኔ ወር ላይ ያለፈው ሰኔ ወር ላይ ማለት ነው ደወልኩላት። ስደውላት መምህር አለችኝ። አቤት። አንድ ሰው ይቀረኛል አንድ ሰው ይቀረኛል አለችኝ። ምን ነው አልኳት። አንድ ሰው የሚቀረኝ። ቆይ አትደውል፣ እኔ ነበርኩ መደወል ያለብኝ አለችኝ። እና ዘጋችብኝ። እንዴ መልሼ ደወልኩላትና ይቅር አንድ ሰው የሚቀር ችግር የለውም ግን በቃ ቀየርሻቸው ስላት ጊዜ መምህርዬ አሁን እንድታውቅ አልፈልኩም ነበር፣ አሁን ግን ከሰው ጋር ነኝ አለችኝና ይቅርታ ልዘጋብህ ነው ስልኩን አለችኝ። እና ስልኩን ዘጋችሁ። መዝጋት ነበረባት። እውነቷን ነው ለካ። ለምን ዘጋች ቢቢ ተናድጃለሁ እኔ። ለካ ቦታው ላይ በትክክል ስልኩን መዝጋት ነበረባት። እንድትዘጋ የሚያስገድድ ቦታ ላይ ነው የነበረችውና ተረዳኋት። በቴክስት ስትልክልኝ ተረዳኋትና ምን አልኳት? ራስሽን ጠብቂ ብቻ ነው የጻፍኩላት። ራስሽን ጠብቂ ብዬ ጻፍኩላት። እሺ መምህር አመሰግናለሁ፣ ብዙ ፈተና አልፏል፣ ግን አንድ ሰው ነው የቀረኝ፣ እሱን ጨርሼ ነው የምደውልልህ፣ ይህንንማ መወጣት አለብኝ፣ ግዴታ መወጣት አለብኝ ብላ ነው የደወለችው። እና በጎን በኩል ሌባዋ እኔ ጋር ትመጣለች። ሴቷ ሌባ ትመጣና መምህር አለችኝ። አቤት አልኳት። እኔ ሌባ ነኝ አለችኝ። ወዲያው አይምሮ ልጅቷ ጋር ሄደው እሺ ሌባ ነኝ ነው ወይስ ነበርኩ ነው ስላት ጊዜ ነኝ ብዬ ራሴን እንትን ብፈርጅ ነው የሚሻለኝ። ነበርኩ ካልኩኝ አሁን ራሴን ያስቀመጥኩበት ቦታ ይሄ መንፈሳዊ ምናምን ሊሆንብኝ ነው። እሱ ደግሞ ገና አልተሟላም። ስለዚህ ነኝ ነው ማለት ያለብኝ። አይ ነኝ ካልሽ የሚሰረቅ ነገር ካገኘሽ ልትሰርቂ ትችያለሽ። ስለዚህ ነኝ አይባልም ነበርኩ ነው የሚባለው ስላት ጊዜ በጣም በቃ በሚያሳዝን መልኩ አለቀሰች እና ታሪኳን ስትነግረኝ የልጅቷ ጎረቤት እንደሆነች ወደ አወኩባት። አሁን የት ነው ያለሽው? ከማን ጋር የምትኖሪው ስላት ጊዜ ከ6 ወንዶች ጋር የምኖረው እዚህ ኮንዶሚኒየም መሰለኝ ጊዜ ኦኬ የገሊት ጎረቤት ነሽ። ኦኬ እንግዲህ ራስሽ በጎን በኩል መተሻል፣ ያለኝ አማራጭ መስማት ነው ብዬ በደንብ ሰማዋት። እናቷም ሌባ እንደሆነች የሰፈር እህል የተሰጣ እህል በመስረቅ ቡና ጠጭ ተብላ ተጠርታ ሄዳ እቃ በማንሳት የጃመል ቤተሰብ ለልጆቻችሁ ያላችሁ አመለካከት 100% አይሁን። አሳድጊያችኋለሁ ብላችሁ ሽሮና በርበሬ ስላበላችሁ፣ ልብስ ስለገዛችሁ፣ ትምህርት ቤት ስለላካችሁ፣ ምሳቃ ስለገዛችሁ አይደለም ልጆቻችሁን የምታውቋቸው። በሳምንት አንድ ቀን በጠረጴዛ ዙሪያ ውይይት መኖር አለበት። ጓደኞቻቸውን በማወቅ ትምህርት ቤት ሄዳችሁ ትምህርት ቤት ውስጥ ያለውን ጸባያቸውን በማወቅ ከዛም ደግሞ በእንቅልፍ ልባቸው የሚባትቱ የሚቃዡም ከሆነ ቤተክርስቲያን ሂዱ ስትሏቸው የሚመልሱት መልስ፣ አድርጉ የምትሏቸውን ማንኛውም ነገር በምን ያህል ፍጥነት ያደርጋሉ፣ አታድርጉ የምትሏቸውን ደግሞ የከለከላቸዋቸውን ደግሞ አድርገዋል ወይስ አላደረጉም ቼክ ማድረግ። ይሄ የልጆቻችሁ ማንነት እንድታውቁ በደንብ ያግዛችኋል። ከዛ በኋላ ልጄ ጥሩ ነው መጥፎ ነው ለማለት በተወሰነ 70 እና 80% ይረዳችኋል። ከዚህ ውጭ ግን ልጄን አውቀዋለሁ ማለት ከባድ ነው። ሁለተኛ ደግሞ ከተጋቡ በኋላ ተውት፣ በእጮኝነትና በፍቅረኝነት ጊዜ ራሱ እናትና አባቴን
ማን ነው እናቴን ላስተዋውቅሽ አባቴን ላስተዋውቅሽ ብለው ይዘዋቸው ፍቅረኛዎቻቸውን ሲያመጡላችሁ አንደኛ ጥሩ ፊት ስጡ። ማን ምን እንደሆነ ስለማይታወቅ የማትፈልጉም ከሆነ እንኳን በዘዴና በሲስተም ለመግፋት የሚመቸው መጀመሪያ ጥሩ ፍቅር ሰጣችሁ ነው። ጥሩ ፍቅር መስጠት ለማን ስትሉ ነው? ግን ለዛ ሰው ስትሉ አይደለም፣ ለልጆቻችሁ ሞራል ስትሉ። እንዴት ብትሉ በጣም አፍቅረዋቸዋል። ስለ እናትና አባት ድረስ ይዘው መጥተው እኮ እናስተዋውቅ የሚሉት እኮ በስላመኑበት ነው። በተለይ ሴት ልጅ ያላመነችበትን በፍጹም ወደ ቤተሰብ አታመጣም። ወንድ ልጅም ቢሆን ምንም ሁለቱም እኩል ናቸው። ግን በተወሰነ መልኩ ሴት ልጅ ትብሳለች። አምነውበት ነው ወደ እናትና አባት ይዘው የሚመጡት። የወደፊት ባሌ፣ የልጆቼ አባት፣ ጓደኛዬ፣ አጋሬ ብለው ነው እና እንደዚህ አይነት ነገር ሲፈጠር ለልጆቻችሁ ሞራልና ልጄ እኮ አድጋ አፈቀረች፣ ልጄ እኮ አድጎ ሴት ያዘ፣ ያ ተሽኮርማሚው፣ ያ አይናፋሩ፣ የአንገቱን የሚደፋ ስራው ላይ ብቻ የሚያተኩር ልጄ ፍቅረኛ ያዘ፣ ደስ ይላል። ምንም ትሆን ችግር የለውም። መጀመሪያ እሱ ደስ ይበለው። ቆንጆ ምግብ ሰርቶ ነይ እስቲ ብሎ መጥራት፣ ቤተሰብ ማድረግ። ክፉ አመልም ቢኖርባት የምታውቁት ስታቀርቧት ነው። ጥሩም ጸባይ ይኑራት፣ ቤተሰቦቿ ማን እንደሆኑ የምታውቁት ስታቀርቡ እንጂ ስታርቁ አይደለም። እና ወተት እኮ ሲገፋ ነው ቅቤ ሆኖ አናት ላይ የሚወጣው ይባላል አይደለም? አንድ ነገር በተገፋ ቁጥር አናት ላይ ይወጣል። ስለዚህ አፍቃሪ በመሆናቸው ልጆቻችሁ ከብዙ ወንዶች መካከል አንድን ሰው መርጠው የኔ እንዲሆን እፈልጋለሁ ብሎ አምጥተው ሲያስተዋውቋችሁ እድለኝነት ነው። ይሄ ራሱ ይሄን ያልታደሉ ብዙዎች ስላሉ ተገኝቶ ነው። እድሜያቸውን ጠብቀው ያድርጉት እንጂ ችግር የለውም። ግን ሁሉ ነገር በስርዓትና በአግባብ ነው መሆን ያለበት። አንድ ሁለተኛ፣ ሌላው ግን ትልቁ ጉዳይ ግን ብሔርተኝነት፣ ቆሻሻ የሆነ አመለካከት። በነገራችን ላይ ዘረኝነትን መናፍስት ናቸው ለሰው ልጆች ያስተማሩት። ዘረኝነትን እንዴት አድርገው እንዳስተማሩ ከዚህ በፊት በደንብ አድርጌ ያስተምሬያለሁ። ብሔርተኝነት ከምን እንደመጣ ደጉ ሳምራዊን አንስቼ እንዴት ሌዋዊው መጣ፣ ካህኑ መጣ። ግን ያ ደጉ ሳምራዊ መጥቶ ያ ማን እንደሆነ የማያውቀው የወደቀውን ሰው አንስቶ ቁስሉ ላይ ዘይት አፍስሶ በፈረሱ ላይ አስቀምጦት እሱ በእግሩ እየሄደ ወደ አንድ እንግዳ ማረፊያ ቦታ አስቀመጠው ይላል። ብሔሩን ባለመለየት ማን እንደሆነ ያ ደግ ሳምራዊ ክርስቶስ ነው። ብሔር የማይለይ ለሁሉም ነው የመጣው። ለቤተ እስራኤል የመጣው ሲል ሙስሊሞች ብዙ ጊዜ ይከራከራሉ። እኔ የመጣሁት ለእስራኤል ቤት ነው፣ ማቴዎስ ወንጌል ላይ ያለውም ማለት ነው። እኔ የመጣሁት ለእስራኤል ቤት ነው ሲል እስራኤል የምትባለው ነገር ብቻ ይመስላቸዋል። ይሄ ሁሉ ዓለም ላይ የተበተነው ህዝብ የ12ቱ ነገድ ህዝብ ነው። ስለዚህ ለሁሉም ነው የመጣሁት ማለት ነው። ለሁሉም ነገድ ነው የመጣሁት ማለቱ ነው። ስለዚህ ክርስቶስ ደጉ ሳምራዊ ነው። የሆነ ሰው ወደቀ። የወደቀውን ሰው ቁስሉ ላይ ዘይት አፈሰሰበት። ዘይት ምግብነት ይውላል፣ ለመብራት ይውላል። ዘይት ክርስቶስ ነው፣ ቁስልን የሚፈውስ ክርስቶስ ነው። በፈረሱ ላይ አስቀመጠውና ወደ እንግዳ ማረፊያ ወሰደው ይላል። እንግዳ ማረፊያ የተባለችው ያቺ ጊዜያዊት እንግዳ ማረፊያ የተባለው ቤተክርስቲያን ናት። በዚህ ምድር ላይ እኛ የምንገለገልባት ቤተክርስቲያን ሰማያዊት ኢየሩሳሌም አምሳል ናት። ስንሳለም ቤተክርስቲያን ምንድን ነው የምንለው? ሰላም ለኪም የቅዱስ ቤተክርስቲያን ምስለ ማኅደረ መለኮት አምሳለ ኢየሩሳሌም፣ ወይም ደግሞ አምሳለ ኢየሩሳሌም ምስለ ማኅደረ መለኮት እንላለን አይደለ? የሰማያዊት ኢየሩሳሌም ምሳሌ የሆንሽው የመለኮት ማኅደረ ቤተክርስቲያን ሰላም እልሻለሁ ማለት ነው። ይሄ ነው ማንኛውም ክርስቲያን ቤተክርስቲያን ሊገባ ሲል መጀመሪያ የሚለው ይሄን ቃል ይሄን ነው። ስለዚህ ደጉ ሳምራዊ የማንንም ብሔር ሳይለይ ነው የወደቀው። ሌዋዊ ይሁን ሳምራዊ ይሁን ምን ይሁን የማንም ብሔር ይሁን አንስቶ ያንን ሰው ወንበዴዎች ደበደቡት ነው የሚለው። ወንበዴ የተባሉት አጋንንት ናቸው። አጋንንት ያቆሰለውን አጋንንት ያደቀቀውን ይህንን የአዳምን ዘር አንስተን ነው እንጂ የእግዚአብሔር ዘር ማድረግ ያለብን አንተ የዛ ወንዝ ነህ አንተ የዚህ ወንዝ ነህ ማለት የለብንም። ለዚህ ነው ኒውትራል ሆኖ የመጣው ክርስቶስ ከሁሉም ከየትኛውም ብሔር ጎልጎታ ላይ እኮ ማነው ቀራኒዮ ላይ የተሰቀለው? በዛ በተራራ ላይ የተሰቀለው እኮ በአደባባይ የተሰቀለው ለዓለም መሆኑን ነው። ጓዳ ውስጥ አልተሰቀለም፣ የሆነ እልፍኝ ውስጥ አልተሰቀለም። በአደባባይ ላይ የተሰቀለው ለዓለም መሆኑን ማሳያ ነው ተራራው፣ ኮረብታው ማለት ነው። እና ብሔርተኝነት መኖር የለበትም። ልጆችም ቢሆኑ ለሱሰኝነት፣ ለሲጋራ፣ ለጫት፣ ለዱርዬነት ለዚህ ሁሉ ህይወት የተዳረጉት በምንድን ነው ሲባል 70-80% የቤተሰብ ንዝህላልነትና ታመሙ ብለው የሚወስዱት እርምጃ ነው ይሄ ሁሉ ነገር ውስጥ የሚያደርሳቸው ማለት ነው። ልጆች የሚበላሹት በቤተሰብ እርምጃ ነው፣ በቤተሰብ አካሄድ ነው ማለት ነው። እና እባካችሁም ብትችሉ
ልጆቻችሁን ለቁም ነገር ለማብቃት እወቋቸው። ቤተሰብ በቃ ልጆቻችሁን በደንብ እወቋቸው። ካወቃችኋቸው በኋላ አታስደንግጧቸው፣ አታስደንብሯቸው። ቁጭ አጋችሁ ግን በሰዓቱ መንገር ነው። እኔ ያንተን እድሜ አልፌዋለሁ፣ ያንቺን እድሜ አልፌዋለሁ። እናንተ ገና እያደጋችሁ እየበቀላችሁ ነው። ስታታልሉን የተታለልንላችሁ እናንተ ልጅ ስለሆናችሁ እኛ ደግሞ አዋቂ ስለሆንን፣ ስትሸውዱን የተሸወድንላችሁ እንዳላወቀ ሆነን የምናልፋችሁ በፍጹም በዚህ አይነት መንገድ እንዳደነግጡ ስለፈለግን ነው እንጂ እናውቃለን ብላችሁ ማሳየት ነው። እንዳደነግጡ ፈልገን ነው። ከደነገጣችሁ ሚስጥር ትሻሽጉናላችሁ። እንደ ቤተሰብም እንደ ወንድም እንደ እህትም ልናቀርባችሁ ስለፈለግም ጭምር ነው ብላችሁ ማሰብ ነው። ብዙ ጊዜ ልጆች ሲሸውዱ እናውቃቸዋለን፣ ግን ያው ምንድነው ብላችሁ ስትሏቸው የባሰ በጣም ሌላ ነገር ውስጥ መንከታቸው። መቆጣት ጥሩ ነው። አጥፍተውት ከተገኙ በጣም መቆጣት ያስፈልጋል። ከመሆኑ በፊት ግን መጀመሪያ ማቅረብ ያስፈልጋል። በጠረጴዛ ዙሪያ መወያየት፣ አንቺስ አንተ ምናምን ብሎ ማወያየት፣ መነጋገር ያስፈልጋል። አዋቂ በሚያወራበት ሰዓት መግባት የሌለባቸው ላይ መግባት የለባቸውም። እንግዳ በሚመጣበት ሰዓት ቤት ውስጥ ልጆቹ ድርሻቸው እስከሄድ ድረስ ነው። እንግዳ የማስተናገድ ጉዳይ፣ ትልቅ ሰዎች ሲያወሩ ተነስቶ የመውጣት ጉዳይ፣ እንደገናም ደግሞ ቤተሰቦቻቸው እንዳይጎዱ ሚስጥር የመደበቅና ሚስጥር የማውጣት ጉዳይ ላይ ጥንቃቄ ማድረግ፣ ውጪ የማይወራና የሚወራ ነገርን መጠበቅ፣ ትምህርት ቤት ውስጥ ያላቸውን ሕይወት በደንብ አድርጎ ማጣራት መከታተል ያስፈልጋል። ስለዚህ ልጆቻችሁን ሙሉ በሙሉ 100% እርግጠኛ አትሁኑ። አውቀዋለሁ አትበሉ። እንኳን ልጆቻችሁን ራሳችሁ 100% እንኳን አውቀዋለሁ ማለት ከባድ ነው። ራስን ማወቅን የመሰለ ፍለጋ የለም። ትልቁ ፍለጋ መሆን ያለበት ራስን ነው። ሰው ራሱን ፈልጎ ካገኘ ማንንም ሰው አያጣም፣ እግዚአብሔርንም አያጣም። ዩኒቨርስን በሙሉ ማወቅ ይችላል ራሱን ካወቀ ብዬ አምናለሁ። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን።